እኔ ለኢህአዴግ ሊቀመንበርነት ስትጠቆም ልክ በሁለት ሀገራት መካከል እንደሚፈጠር ውጊያ አይነት ሰዎች ሲወራጩ ከወንበር ሲነሱ ሲቆጡ ሲከሱ በጣም በስፋት ጊዜ ወስደው ሲናገሩ ልክ ሰው በጣም በስሜት ሲናገር ስፒች መጻፍ ጀመርኩኝ። ከንግግሩና ከቁጣው ብዛት ፕሬዝዳንት እንደምሆን አወቅኩት። የአገር መሪ ለመሆን የሚያስችለውን የፓርቲ ሊቀመንበርነት አይገባህም አትችለውም ያሏቸውን ሰዎች ተቆጡ የሚሉት ሰባተኛው ንጉስ 7ኛ ዓመት የንግስና በዓላቸውን በሚዲያዎቻቸው ጫጫታና በባለስልጣኖቻቸው የፌስቡክ ጋጋታ አክብረውታል። እሳቸው ግን የሉም። ጠቅላይ ሚኒስትሩ ከሚወዱት ቴሌቪዥንና ካሜራ ፊት በዚህ የበዓለ ንግስናቸው ሰሞን አልታዩም። በእርግጥም አብይ ከኢቲቪ ሪፖርተሮች በላይ ከፋና ዘጋቢዎችን በበለጠ በየቀኑ የሚታዩበት ቴሌቪዥን ላይ ከተከሰቱ 2 ሳምንት ሆኗቸዋል። ከሁሉም በዚህች እንደ ነፍሳቸው በሚወዷት 7ኛው ንጉስ ነኝ ባሉባት 7ኛዋ መጋቢት ላይ በይፋ ለመከሰታቸው በጤና እንዳልሆነ ያስገምታል። ምናልባት በ2014 ክረምት እንደሆነው እንደገና ለጭንቅላት ቀዶ ጥገና ሆስፒታል ገብተው ሊሆን ይችላል። ይህ የሚታወቀው እነ ዳንኤል ክብረት በአንዱ ማለዳ ተነስተው ኢትዮጵያ ታመስግን የሚል ጩኸት ሲጀምሩ ነው። በዚያ ሰሞን በዚያ በ2014 ክረምት ጠቅላይ ሚኒስትሩ ለሳምንታት እንዲህ እንደ ሰሞኑ ከጠፉ በኋላ ሐምሌ 21 ማለዳ ላይ እነ ዳንኤል ክብረት ማልደው ተነስተው ኢትዮጵያ ታመስግን የሚል ሁካታ የማስተጋባታቸው ምክንያት አብይ የተሳካ የጭንቅላት ቀዶ ጥገና ማድረጋቸው እንደሆነ የታወቀው ወዲያውኑ ነበር። የመንግስት ሹሞችና መስሪያ ቤቶች ብቻ ሳይሆኑ መጅሊሱም ሲኖዶሱም ሲያመሰግን የዋለበትን ያንን ክስተት ግን ኢትዮጵያ የምታመሰግነው ለምንድን ነው? በጦርነት ስለደቀቀች ሚሊዮን ዜጎቿ ስለረገፉ ወይስ ስለደህየች ብሎ የጠየቀ የለም። ጠቅላይ ሚኒስትር አብይ ያለ ልማዳቸው በድጋሚ ሰሞኑን ጠፍተዋል። ምናልባት በጤና ከተመለሱ የቤተ መንግስቱ ራስፑቲኖች የብልጽግና ቄስ ሞገሲዎች በክፍል 2 የኢትዮጵያ ታመስግን ዘመቻቸው ይመለሱ ይሆናል። ሳምንታዊውን የአምባገነኖች መዘክራችንን ግን ብልጽግና ወደ ስልጣን የመጣበትን 7ኛ ዓመት ንጉሱ ያልታደሙበትን 7ኛ መጋቢት መነሻ አድርገን ለአገዛዙ አምባገነናዊ መሆን ተጠያቂው ማን ነው የሚለውን ለመመልከት እናውለው። ዛሬ ኢትዮጵያ በየአቅጣጫው የምትደማበት የጦርነት ስርዓት እንዲተከል ይህንን የሚያህል ግዙፍ ሀገር ብዙ መመካከር ብዙ ኃይል ማሳተፍ በሚገባው ትልቅ ሀገር ላይ አንድ ሰው ያሻቸውን እንዳደርጉ ያደረገው ሁኔታ እንዴት ተፈጠረ? አምባገነን ልሆን ነው እያሉ ቀጠሮም እየሰጡ እያሳወቁና እየተናገሩ 7 ዓመት የሰነበቱት ጠቅላይ ሚኒስትሩ በህዝባቸው ላይ ጭካኔ በአገራቸው ላይ እልቂት ያስከትሉ ዘንድ እንዴት ተቻላቸው? ይህንን ለመመርመር ንጉሱ በሌለበት የተደገሰው የንግስና በዓል የዝግጅታችን ምክንያት ነው። ይኸውላችሁ አንድ ነገር መገንዘብ አለባችሁ መምህራን። የኢትዮጵያ መንግስት ዲክታተር ለመሆን ጫፍ ላይ ያለ መንግስት ነው። ጫፍ ላይ ልምምድ የለውም ዲሞክራሲ ላይ። እንዲያው ነካ ስታረጉት ቶሎ አዋጅ አውጥቶ ቶሎ መጨፍለቅም ማሰርም ይችላል። ይሄን ታውቁታላችሁ። በዚህ ንግግር ውስጥ ያለው ገለጻ የሚያሳስብ እንጂ የሚያስጨበጭብ አልነበረም። አምባገነን ልሆን ጫፍ ላይ ነኝ ሲሉ ማጨብጨብ፣ አዋጅ አውጥቼ እጨፈልቃለሁ ሲሉ ማጨብጨብ፣ አስራለሁም ሲሉ ማጨብጨብ። እጨፈልቃለሁ ማለት በብልጽግና መዝገበ ቃል በመደዳ እገድላለሁ መሆኑ እየታወቀም አዋጅ አውጥቼ አስራለሁ ማለትም አማራ በተገኘበት ሁሉ እንዲታሰር፣ ትግርኛ የሚናገር ሁሉ ወደ ኮንሰንትሬሽን ካምፕ እንዲገባ፣ የተቃወመ ኦሮሞ ሁሉ ሽብርተኛ ተብሎ ከርቼሌ እንዲጣል ማድረግ ቢሆንም አድማጭ ታዳሚው ግን ማጨብጨብ ስራው ነበር። ይህ አምባገነንን የማዋለድና የማላመድ ማህበረሰባዊ ተግባር በጭብጨባ ታጅቦ አሁን አገርን አፋፍ ላይ አድርሷል። በእርግጥ እሳቸው እቅዳቸውም የቀደመ ተግባራቸውም የሚያመለክተው በኢትዮጵያ ጥቅሞች ላይ ሲያሴሩና ሲሰሩ መኖራቸውን ነበር። ለውጭ ሀገር መንግስታት እሰልል ነበር የሚል ሰው የአገር ፍቅር ኖሮት ያስተዳድራል ብሎ መጠበቅ፣ ህዝብንና ተቀናቃኝ ኃይሎችን ማጋጨት፣ ማህበረሰብን ማታለል፣ ስልጣንን ያሰነብታል በሚል እርካብና መንበር ብሎ የጻፈ ሰው ለአገር አንድነትና ሰላም ይሰራል ብሎ መመኘት የማይቻል ነገር ነው። አንድ የፖለቲካ ልምድና ንባብ የሌለው የረባ ትምህርትና ስልጠናም ያልወሰደ ደግሞም አብዛኛውን እቅዱን በጉልበት ለማስፈጸም ከተፈጠረ መከላከያ ውስጥ የመጣ አንድ ኮሎኔል የአገር መሪ ሲሆን ዴሞክራሲም ሰላምም የሲቪል ፖለቲካም እንደማይኖር የታወቀ ነገር ነበር። እናም አምባገነን ልሆን ጫፍ ላይ ነኝ የሚል ማስታወቂያ አብይ
አስቀድሞ ማስነገር አይገባቸውም ነበር። እንዲህ ያሉ ንግግሮችን በሚናገሩበት አምባገነን ልሆን ነው እያሉ በሚያለማምዱበት ወቅት ማጨብጨብ ግን ፋሺዝምም ሆነ ዲክታተርሺፕ በፍጥነት እንዲወለድ የሚያደርግ ማህበረሰባዊ ይሁንታ ነበር። መጀመሪያ አምባገነን መሆን እንደሚችሉ ሲናገሩ ተጨበጨበላቸው። ቀጥሎ መግደልን ህዝብ ሊያደንቅ እንደማይገባ በአጽንኦት ደጋግመው ተናገሩ። በዚህም ህዝብ ሞትንና ጭፍጨፋን ተለማመደ። እንዲህ ያለው ጠባይ የአምባገነኖች ስልት መሆኑን የሚተነትን መጽሐፍትን ካስነበቡ መካከል የ20ኛው ክፍለ ዘመን ጀርመናዊት የፖለቲካ ፈላስፋና ሳይንቲስት ሃናህ አረንደንት ዘ ኦሪጂን ኦፍ ቶታሊታሪያኒዝም በሚለው መጽሐፋቸው ይህንን ጉዳይ ባናሊቲ ኦፍ ኢቭል ሲሉ ይገልጹታል። ሰዎች ሲገድሉም ሆነ የጭካኔ ተግባራት ሲፈጸምባቸው ዜጎች ይህንን ሃይ የማለት ሞራል ሲያጡ ይልቁንም ሲደግፉት የሚታዩበትን ሁኔታ ነው ባናሊቲ ኦፍ ኢቭል የሚሉት። በኢትዮጵያ ውስጥ እገድላለሁ ብለው ጠቅላይ ሚኒስትሩ ሲናገሩ ማጨብጨብ፣ አስራለሁ ብለው ሲናገሩም ማጨብጨብ፣ የአገሩን ሁኔታ ሁሉ ለእኔ ጣሉት ብለው ሲናገሩም ማጨብጨብ፣ ዛሬም የቀጠለ የጥፋት ተባባሪነትና የፈላጭ ቆራጭ ወልዶ አሳዳጊነት የቀጠለ ነው። አሁን የሚያስፈልገው የሽግግር ሐሳብ ነው። ለሽግግር መንግስቱ ብዙ አትስጉን ያሸጋግርላቸዋል ነው። እዚህም ጋር ጭብጨባ አለ። በዚያ ሰሞን ሙሴ እያለ የሚዘምርላቸው መበርከቱን ያስተዋሉት ጠቅላይ ሚኒስትር አብይ የአገሪቱን ችግር አካታች በሆነ መንገድ ሁሉንም ባለድርሻ አካላት ባሳተፈ ማኳኋን ለመፍታት የሚያስችል ስልት እንዲፈልጉ ሲጠየቁ እኔ ያሻግራችኋለሁ ብለው መለሱ። ሙሴ እንኳን እኔ ያሻግራችኋለሁ ብሎ ያልደፈረውን ቃል እሳቸው በፈርዖን ቤት ያደገ ሙሴ የሚል መወድስ ሲበዛላቸው ጊዜ አሻግራችኋለሁ ብለው ደፈሩ። ይህንን ሲናገሩም ሞቅ ያለ ጭብጨባ ያጅባቸው ነበር። አስገራሚው ነገር ይህንን ንግግር የሚያደርጉት የተጨበጨበላቸውም በአሜሪካ በሚገኙ ተቃዋሚ ፖለቲከኛ ነን ባሉና በዲያስፖራ ልሂቃን ፊት ነው። ይህንን የሚያህል አገር በአንድ ሰው ትከሻ እንዲሸጋገር መፍቀድ ተገቢ አይደለም ብሎ የሞገታቸው ሳይሆን አበጁ ንጉሥ ሆይ የሚል ኃይል አጨበጨበላቸው። በእርግጥ መጋቢት 24ና ብልጽግና ለውጡ የሚለው የፖለቲካ ዘመን አንድ ጠቀሜታ አምጥቷል። እሱም ያንን አድርባይ ወለዋይ በጥላቻ የታወረና ጯሂ የአገሪቱን ልሂቅ ግልጥልጥ አድርጎ እርባና ቢስ ብቻ ሳይሆን የአገር ደህንነት ስጋት ዕውቀትም እውነትም የሌለው ገለባ መሆኑን አሳይቶ አልፏል። እናም ይህ ኃይል ህዝብን በማሳሳት የማያውቃቸውን ጠቅላይ ሚኒስትር የአገር መድህንና ሙሴ ናቸው በማለት አምባገነን አላምዶና አዋልዶ አገሪቱን አሁን ላለችበት ደረጃ አድርሷል። ዘ ሪቮልት ኦፍ ዘ ኤሊትስ ኤንድ ዘ ቢትሪያል ኦፍ ዲሞክራሲ የሚለውን መጽሐፍ በ1990ዎቹ አጋማሽ ያስነበበው ክሪስቶፈር ላስች አንድ ግለሰባዊ አምባገነን የሚፈጠረው በዚያች ሀገር ያለ የፖለቲካ፣ የኢኮኖሚ፣ የባህልና የሃይማኖት ልሂቅ ተቋማት እምነት እንዲጣልባቸው ግለሰቦች ብቸኛ መፍትሄ አምጭና አዳኝ ሆነው እንዲታዩ የሚያደርግ ሥራ በመሰራቱ ነው ይላል። ከዚህ ጋር የሚመጋገብ ሐሳቡን ዘርዘር አድርጎ የጻፈው ፍሬድሪክ ዲቦር በበኩሉ ሃው ኤሊትስ ኤት ዘ ሶሻል ጀስቲስ ሙቭመንት በሚለው ምንባቡ አንድ የፖለቲካ ልሂቅ ማህበረሰብን ከማሻሻያ እይታዎች እንዲርቅ ወሳኝ ጥያቄዎችን እንዳያነሳ በማድረግ በስልጣንና ተያያዥ ጉዳዮች ላይ ንቁ እንዳይሆን በማድረግና ከአቅጣጫ በማስወጣት ለአምባገነን ግለሰቦች ምቹ ሁኔታን ይፈጥራል ይላል። የፖለቲካ ሳይንስና ታሪክ ቲዎሪውም ተግባሩም ለዓለም ያስተማረው ይህንን ቢሆንም የብልጽግናዎች አለቃ ዛሬ በአገሪቱ ውስጥ የተፈጠሩትን ቀውሶች በፈረቃ እንዲያስፋፉ የአገሪቱ ሊቅ ሚና እንደነበረው ግን ሲያምን አይስተዋልም። እሳቸው በአንጻሩ የአገር ውስጥ ሊቅ ብቻ ሳይሆን የውጭ ዲፕሎማትና መሪዎችም አምባገነን እንደሆኑ ምክር እንደሚሰጧቸው የሚናገሩ ናቸው። በቅርቡ አንድ የአውሮፓ ሰው አግኝቼ ይሄ በጋራ እንሁን የምትሉት ነገር ለኢትዮጵያ እኮ አይመችም። ኢትዮጵያ እንደ ትናንቱ ከፋፍሎ መግዛት ነው የሚሻለው። ከፋፍሎ ለመግዛት ደግሞ እንዳንተ አይነት ከማጆሪቲ አካባቢ የመጣ ሰው ይመቸዋል እና ለምን መቀየር ፈለክ? አስተሳሰብህን የከፋፈልክ ያጋጨህ ብትገዛ አይሻልም ወይ አለኝ። እሱ ለገዢዎች ነው፣ እኔ እኮ ገዢ አይደለሁም አገልጋይ ነኝ አልኩት። እዚህም ጋር ጭብጨባ አለ። እንዲህ ያለ ወተት የመሰለ ነጭ ውሸት እየተናገሩም ይጨበጨብላችኋል። አንድ ሰው ለዚያውም ከአውሮፓ የመጣ ሰው እያጋጨህና እየከፋፈልክ ምራ ብሎ ሲመክራቸው እሳቸው ግን እኔ እኮ ገዢ አይደለሁም አገልጋይ ነኝ ብዬ መለስኩለት ብለው ሲናገሩ የሚያጨበጭበው የቤተ መንግስቱ ምዕመን ስራውን ሰራ እንጂ ሌላ ተግባር ፈጸመ ተብሎ ስም ላይ ወጣለት ይችላል። እንዳም ሆኖ ትክክለኛውን ፖሊሲያቸውን እዚህ ላይ ገልጸውታል።
ከማጆሪቲ ማህበረሰብ የመጣህ ስለሆንክ እያጋጨህና እየከፋፈልክ ግዛ ብሎ የሚመክራቸው ጤነኛ አእምሮ ያለው ሰው ይኖራል ተብሎ ባይጠበቅም እሳቸው ግን ህዝብ እምቢ ብሏቸው አልተላለቅም አልገዳደልም ብሏቸው እንጂ ደጋግመው የእልቂት ጥሪ ጠርተዋል። አምባገነን ለመሆን ማይኖሪቲ ወይም ማጆሪቲ የሚባል ነገር ባይኖርም በእሳቸው ደብተር ላይ ግን ይህ መጻፉን በተግባራቸው አሳይተዋል። ኦሮሞ ብዙ ነውና አንተም በኢትዮጵያ ውስጥ ብዙ ህዝብ ካለው የኦሮሞ ብሔር ስለተገኘህ ለምን አጋጭተህ ወይም ከፋፍለህ አገር አትመራም አለኝ የሚሉት የራሳቸውን ፖሊሲ ለመሆኑ ማየት የሚቻለው ከንግግሮቻቸው ብቻ ሳይሆን ከተግባራቸውም ነው። የእሳቸውን አገዛዝ የኦሮሞ መንግስት ለማስመሰል በተደጋጋሚ ሲናገሩ መንግስት የተነካ ብለው ከለገጣፎና ሰበታ አርሶ አደርና ወጣት ተሰልፎ መጣ፣ በአዲስ አበባ ከፍተኛ ኦሮሞ ጠላ ኃይሎች አሉ እያሉ የተናገሩትና እንደ ሽመልስ አብዲሳ እንደ ብርሃኑ ጁላም ያሉ ሹማምንት ይህ መንግስት የኦሮሞ መንግስት ነው ብለው የገለጹትን በሰላማዊ ሰልፍ ጭምር ስራችን 4 ኪሎን መጠበቅ ነው እያሉ ያስነገሩትን ስንደምርበት ያ አውሮፓዊ ነገረኝ ብለው የተናገሩት ንግግር የእሳቸው ዕቅድና ተግባር መሆኑን መገንዘብ እንችላለን። በሰሞነኛው 7ኛ ዓመት የእሳቸው የሥልጣን ዘመን መወድስ ሰልፍ እንዲወጣ ካልተወጣም እንዲቀጣ በተደረጉባቸው የኦሮሚያ ከተሞች ላይ እንዲታይ የተደረገው ህዝብ በሌሎች በጥርጣሬ ህዝቡ እንዲስተዋል የተለየ ተጠቃሚ እንዲመስልና ጠላት እንዲበዛበት ለማድረግ የተፈጸመ መሆኑን ስናሰላስል አንድ አውሮፓዊ ነገረኝ በሚል ከተገለጸው ጋር ቤት የሚመታ ሆኖ እናገኘዋለን። ለዚያም ነው ስራችን 4 ኪሎን መጠበቅ ነው የሚል መፈክር እንዲጎላ የተደረገው። ለአብነት ይህንን በምስሉ ላይ የሚታየውን ሰልፍና ሰልፉን የመሩትን የባቱ ከተማ ከንቲባን ንግግር እንመልከት። ከንቲባው የት ናችሁ ብለው ሲጠይቁ ታዳሚው 4 ኪሎ እያለ ይመልሳል። ከንቲባውም 4 ኪሎ ምን ልናደርግ ብለው በድጋሚ ይጠይቃሉ። ልንጠብቀው ይገባል ሲል ሰልፈኛው ይጮሃል። ኤሰይርተን 4 ኪሎ ስርተን ደጋሙ ኤሰይርቱ 4 ኪሎ ኤሰይርተን 4 ኪሎ ይርተን ይምዲ ዋው ይህ መንግስት የኢትዮጵያን መንግስት ከሆነ ጠቅላይ ሚኒስትሩን በእርግጥም ከፋፍሎ መግዛትና አጋጭቶ መምራት ስራቸው ካልሆነ አገልጋይነትን መገለጫቸው ከሆነ ለምን በሌላ ኢትዮጵያ አካባቢዎች ይህንን መንግስት ለመጠበቅ 4 ኪሎንም ለመከላከል የሚወጣ ሰልፈኛ አልታየም ብሎ መጠየቅ የተገባ ነው። እንዳም ሆኖ አንድ ስሙንና ኃላፊነቱን ያልጠቀሱትን አውሮፓዊ ዋቢ አድርገው እንደተናገሩት የስልጣናቸው ምንጭ ማጋጨትና ህዝብ እርስ በርሱ እንዲጠራጠር ማድረግ ነውና የኦሮሚያን ህዝብ በጠላት መጣብህ ጩኸት የመንበራቸው ዘበኛ ማድረግ ይሻሉ። እናም 4 ኪሎን እንጠብቀዋለን እንዲባል ያስደርጋሉ። 4 ኪሎ በድሮንና በታንክ ሲቀጠቀጥ ለሚውለው የኦሮሞ አርሶ አደርና በመንግስታዊ ዝርፊያ ለተወረረው ከተሜ ምን ይሰራለታል የሚለው ወሳኝ ጥያቄ በገዢዎች ዘንድ አይነሳም። ስለዚህ ጉዳይ ሰሞኑን አነጋጋሪ አስተያየታቸውን ያሰፈሩት አቶ ታዬ ደንዳ በኦሮሚያ ውስጥ የ7ኛውን ዓመት የ7ኛ ንጉሥ የንግስና ቀን በማስመልከት በክልሉ ብቻ ሰልፍ እንዲካሄድ የተደረገበትን መንገድ ከመቼውም ጊዜ በላይ በመከራ የተዘፈቀውንና የሞተ ዘመዱን እንኳ ለመቅበር የተቸገረውን ኦሮሞ ልዩ የስርዓቱ ተጠቃሚ ለማስመሰልና ከወንድሞቹ ጋር የማቃቃር ድራማ መሆኑ ይገመታል ማለታቸውም ለዚህ ይሆናል። ይህ ህዝብን ከህዝብ ጋር እንዲጠራጠር በማድረግ መግዛት ከአምባገነኖች ጠባይ መካከል አንዱ ነው። በማህበረሰብ መካከል ትምምን ሳይኖር ሲቀር ህብረት ሲጠፋና መጠራጠር ሲያይል ለአምባገነን ገዢዎች ምቹ ሁኔታ እንደሚፈጠር ስለ ጉዳዩ የጻፉ ሁሉ ተስማምተውበት ያደረ ጉዳይ ነው። ለዚያም ነው በአሁኑ ወቅት ህዝብ ተቋማትንም ባለስልጣናትንም ፖለቲከኛንም ሚዲያንም ላለማመን ወስኖ ግራ በተጋባበት በዚህ ወቅት እርስ በርስም እንዳይተማመን ማህበረሰባዊ መጠራጠሩና የጎንዮሽ ግጭቱ እንዲበረከት መንግስት አበክሮ እየሰራ ያለው። አምባገነን ልሆን ጫፍ ላይ ነኝ አፋፍ ላይ ደርሻለሁ ብለው እየተናገሩ 7 ዓመት ሙሉ በጦርነት በእስራት በማፈናቀል በንብረት ነጠቃና ጅምላ ግድያ ላይ የከረሙት ጠቅላይ ሚኒስትሩ አምባገነናዊ ድርጊታቸው እያየለ መምጣቱን በማስመልከት ሲናገሩ አምባገነን በሆን ኖሮማ ቤተ መንግስት የስር በሰራሁት መንገድ ላይ የሸናውን ሰው አስረው ነበር በማለት መሐሪነታቸውን ሊናገሩ ሲሞክሩም ተደምጠው ነበር። መንግስት ወደ አምባገነንነት እየተቀየረ ነው። ዲሞክራሲ እየላላ ነው። ጥያቄዎች አሉ ለሚለው ጉዳይ በጣም ብዙ መታሰር የሚገባቸው ሰዎች በየቀኑ ይታለፋሉ። ለምሳሌ እዚህ ሸራተን ጀርባ አንድ በኢትዮጵያ ደረጃ ውብ የሚባል መንገድ ሰጥተናል። ስራ ከጀመረ 15 ቀን ገደማ ቢሆነው በብዙ ልፋት ነው የተሰራው። ተመርቆ ሳምንት ሳይሞላው ሰዎች እዛ ወቆይ ላይ ቆሞ ሽንት ይሸናሉ። በስንት መከራ የተሰራ ስራ ማለት
እነዚህ ሰዎች ቢታሰሩ አግባብ አይደለም። የራሳቸው ምስለኔዎች እንኳን እንዲህ አብዝተው እንዲስቁባቸው ያደረገው ይህ ገለጻቸው የሚናገረው እኔን ተቸህ አስተዳደሬንም ተቃወምክ ብቻ ሳይሆን ሽንት ሸናህም ብዬ ማሰር መብት አለኝ እያሉ መሆኑን ጭምር ነው። በአሁኑ ወቅት በአገሪቱ ውስጥ በተለይም በአዲስ አበባ እሳቸውንም ሆነ አገዛዛቸውን ቀና ብሎ የሚናገር ሰው የለም። ያገዛዙን አካሄድ የተቸ ሁሉ ወይ ተገድሏል አለያም ታስሯል፣ ከዚህ የተረፈውም ተሰዷል። ሌላውም ለመሞትና ለመታሰር ፈረቃውን እየጠበቀ ነው። በሰባተኛው ዓመት የብልጽግና ሰሞን ብዙዎች በጠቅላይ ሚኒስትሩ ጭካኔና አምባገነንነት ተስማምተው አስተያየቶችን ሲሰጡ ተስተውለዋል። በእርግጥም ባለፉት 7 ዓመታት የጠቅላይ ሚኒስትር አብይ ደጋፊና ተደማሪ ሁሉ እየተንኮታኮተ እየተበታተነ አሁን ጥቂት የጥቅም ሸሪኮች ብቻ አጅበውት የሚያሸበሽቡበት ጊዜ ላይ ተደርሷል። እንዳም ሆኖ ከ6 ዓመት በፊት ለምን ደገፍኳቸው? ከ4 ዓመት በፊትስ ለምን አጨበጨብኩላቸው? ከ5 ዓመት በፊትስ ለምን ሙሴ እያልኩ ዘመርኩላቸው ብሎ መጠየቅ ወደፊት በድጋሚ አምባገነን ላለማዋለድና ላለማላመድ የሚያገለግል መላ ሊሆን ይችላል። ከዚህ በተጨማሪም አሁን ከተገባበት አዘቅት ውስጥ ለመውጣትም የራሱን መፍትሄም ሊያዋጣ ይችላል። የብልጽግናው አገዛዝና አለቃው ላነበሩት የጭካኔ ስርዓት አስቻይ ኃይሎች እነማን ናቸው በሚል ማዕቀፍ ስር የዳሰስነውን ሳምንታዊውን የአምባገነኖች መዘክራችንን በዚሁ እናጠናቅቃለን። መልካሙን ሁሉ በመመኘት እንሰናበታለን።